ሰላም ነው የኔ እናት? ሰላም ነን። እንዴት አሉ? የናውላችሁ ሰላም ነን። ብቻዎትን ነው እንደዚህ የሚኖሩ? ብቻ እንግዲህ ማናለ። ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ የምንገኘው በደቡብ ወሎ ሐይቅ ከተማ ነው። እንደምታዩት እኒህ እናት የሚኖሩባት ቤት እዚች ነው። በጣም ነው የሚያሳዝኑት። እንደምታዩት ይሄ በቆሻሻ የተሞላ ነው። ቁንጫ የተለያየ ተባዮችን ይዞ እናታችን ከዚች ነው የሚኖሩት። እንዴት እንደሚያበስሉ እንዴት እንደሚኖሩ በጣም ከባድ ነው። እዚህ ጋር የሚያግዛቸው ልጅ የላቸውም፣ ቤተሰብ የላቸውም። ብቻቸውን ነው የሚኖሩ እናታችን። ሰው የሚሰጣቸውን እየቀመሱ እንደምታዩት ቤት እንኳን የሚያጸዳላቸው የለም። አብረን ቆይታ እናደርጋለን። አብራችሁን ቆዩ። ይህ የምታዩት ቆሻሻ አሮጌ ልብስ ነው። በጣም ብዙ ጊዜ ነው ተከምሮ የኖረው። እዚህ ላይ ነው እሳቸው የሚተኙት። በስር የተለያዩ አውሬዎች አሉ፣ እንዲሁም ቁንጫዎች፣ ተባዮች ብዙ ነገር አለውና በምታዩት መልኩ ይሄን አወጣጣ ነው። በጣም ብዙ ነው፣ አያልቅም። ይህንን በደንብ ለማጽዳት በጣም ብዙ ጊዜ ወስዶብናል። እንደምታዩት ከባድ ነው ቆሻሻው። ይህም ቪዲዮ ለብዙ ሰው እንዲዳረስ ሼር፣ ላይክ፣ ኮሜንት አድርጉ። በምታዩት መልኩ እንደዚህ አጸዳ ነው። የተለያዩ አውሬ የሚስቡትን በስር ያለውን ቀዳዳ ደፋፈንላቸው። እሳቸውን በጣም ያሳዝኑ ነበር። ሰውነታቸውንም ታጥቦ አያውቁም ነበር። ሰውነታቸውንም አጠብናቸው በዚህ መልኩ። በጣም ደስተኛ ሆነዋል። እናታችንም እንግዲህ ከቤታቸው የወጣው ቆሻሻ ይህ ሁሉ ነበር ማለት ነው። ግድግዳውንም በምታዩት መልኩ በሚተኙበት አካባቢ እየተላጠ ግድግዳው እየተጫናቸው ነበር። እንዲህ አድርገን በኮርኒስ ሸፈንላቸው። እንደዚህ አድርገን ፏፏ ሰጠንላቸው። ሐይቅ አካባቢ ያላችሁ ወጣቶችም እናታችን እየዘለቃችሁ ብትጠይቋቸው መልካም ነው ብዬ አስባለሁኝ። ምኝታቸውን በምታዩት መልኩ ፏ ብሎላቸዋል። ደስተኛ ናቸው። እናመሰግናለን አብራችሁን ስለቆያችሁ። እንዴት ቆዩ እናት? ደህና አምሮ ቦታ አሳመራችሁ። በረካ ሆኑ ምናምን አይንካችሁ። ደህና ሁኑ። በሳቅ በደስታ ግቡ። አሜን። የእጃችሁ ማይጣ አሜን። ደህና ሁኑ። ሁላችሁም ነው የመረኩባል። እሺ እማማ አይሎት ይሄን ብርድ ልብሱን ይሄን ምንጣፉን እና እሱን ኮርኒሱን ይሄ ዱቄት ነው 5 ኪሎ ሽሮ አለ፣ በርበሬም አለች፣ ቡና ይሄንን ያደረገችልዎት ሜሪ ፍራንሷ ትባላለች። ይቺ ደግሞ 5000 ብር ናት። የሷ ናት። እቺን ያዙና ይመርቁልኝ። እሺ ያዙና መርቂሽ። እሺ ርዝቁ እንዲያው ከፍ ከፍ ትበል። አሜን። ከፍ ከፍ ትበል። አሜን። ታሸሙሳ መጀን ከፍ ትበል፣ ከፍ ትበል። ደህና ትሁን። አሜን። አንተም ደህና ሁን። አሜን። ደህና ሁን አንተ። አሜን። በሳቅ በደስታ ግባ። አሜን። እሷም ደህና ትሁን። ለጦረዱ አረጋና ለችበት አገር ደህና ትሁን። ጤናዋን ይስጣት። ከፍ ከፍ ትበል። አሜን። ገላና ጥበውኛል፣ ልብሴን ገዝተውልኛል፣ ቡና መጥተው ገዝተውልኛል፣ ዱቄትም ገዝተውልኛል፣ ዱቄትም ቡናም አንጥተውልኛል። በረካ ይሁን። አሜን። ደህና ሁኑ። በሳቅ በደስታ ደህና ሁኑልኝ። አሜን። በረካ አንተም በረካ ሁኑ። አሜን። በረካ ሁኑ። አይዞት፣ ሰላም ይሁኑ። እሺ እሺ። መልካም ሰላም በሉ። እሺ እናት፣ በደህና ግባ። አንተም ደህና ሁን። አሜን። የኔ እናት አሜን። ደህና ሁኑልኝ። እሺ ምን ደህና ትሆንልኝ። አሜን። ሁላችሁም ደህና ሁኑ። አሜን። ሰላም። እሺ